ቻይናን ጭዳ አድርገን ከምዕራባውያን ጋር መቀጠል ከዛ የነ ሶማሌላንድ ላይ ያስቀመጥነው ጥቅማችንን ማግኘት አለያ ደግሞ ሶማሌላንድ ጋር የምንጠብቀውን ጥቅማችንን ሀተን ከቻይና ጋር መሆን አንካራ ድረስ ሄደን የፈረሙት ጠቅላይ ሚኒስትር አብይና ሐሰን ሼክ መሐመድ አንካራ ላይ የፈረሙትን ስምምነት መጣስ አለብን ወይም ማፍረስ አለብን ማለት ነው። አሁን ኢትዮጵያ ጦሩ ይጠጋ ያለው የሱዳን ጦር ብቻ ያለ የሻዕቢያ ሚሊሻ ጭምር የግብጽም ሎጂስቲክስ ዛኔ ያለው ኢቲፒኤልኤፍ ምትናለ ስለዚህ ይሄ ሁሉ ነገሮች እዚህ ጋር በሚደረጉ ሰው አለ ናተነሳቢ አንተ ጦርነት ነውና በዚህ ሁሉ ብቻ ለምትዋጋ ሻዕቢያ ለመውጋት በአሰብ በኩል ይተዋዋል ማለት ነው። በዚህ አጋጣሚ አሰብን ምንይዝበት ሁኔታ ጥሩ ምክንያቱ ሊፈጠርልን ይችላል ማለት ነው። እንደ ቀጠናውን እንደሚዋጋ ፈንዳሜንታሊስት እንደሚዋጋ ኃይል ኢትዮጵያ ማለት ነው ከነዚህ ከአልቡርሃንና ጽንፈኝነትን ከሚያራምዱት ጽንፈኝነት አይዲዮሎጂ ከሚያራምዱት ኃይሎች ውስጥ ስለሚመደብ ይሄም ለኔ ስጋት ነው። ሱዳን በተቻለ መጠን ደካማ ወይ ካልተካፈለች ሁሉ ጊዜ እኛ በህዳሴ ግድብ ላይ በናይል ላይ ለምናነሳው ሐሳብ ሁሉ ጊዜ ከግብጽ ተከትላ ችግር የምትፈጥርብን ጫና የምትፈጥር ኃይል መሆኗን ይረዳል። ኢትዮጵያ በፊት ለፊት ወጣ አልቡርሃን ይደግፋለሁ ወይ ፈጥኖ ደራሹ ይደግፋለሁ አትልም። ገለልተኛ ነኝ ነው የምትለው። ስለዚህ በወታደራዊ ያጣውትን ድል ኢትዮጵያ ላይ እንደዚህ አይነት ደንቃራዎችን በመፍጠር በሱዳኖች ዘንድ ተቀባይነትን ይጨምራሉ። እስራኤል ይሄ አብርሃም አኮርዲዮስ የሚባሉትን ጥሩ የሆነ በርካታ ቁጥሩ ሙስሊምን ያላቸውን ስቴቶች እንደዚሁም ደግሞ እስላም ስቴት ሆኖ በዚህ ስምምነት የሚስማሙ እስራኤልን እንደ አገራት የሚቀበሉ ሀገራቶችን ማብዛት ነው ጠላቱን ለማሳነስ ማለት። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በእስራኤል ለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ ተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ኢንሳይት ጀምሯል። አማኑኤል መንግስቱና ዘርባቤል አለማየሁ በወቅታዊ ጉዳዮች ላይ ትኩረት እናደርጋለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየኝ። ዘሩ እንግዲህ እንኳን አደረሰ። በዚሁ የባለፈው እንግዲህ ሮብ በዓል ነበረ። በዓል ጥሩ አለፈ። አሪፍ ነበረ። ከለካ ከበዓል በኋላ አልተገናኝ የመጀመሪያችን ከገና በኋላ እንግዲህ የመጀመሪያችን ነው። በዓሉም ስለነበረ በተለይ በዓሉን ታከው በርካታ ፖለቲካዊ ክስተቶች የሚከናወኑበት ሁነት ነበር። ከዚህ ቀደም በተለይ የዛሬ 3 እና 4 ዓመታት በገና ዕለት ነበር እነ አቶ ጀዋር መሐመድ እና አቶ እስክንድር ነጋ ሲፈቱ የምታስታውሰው ነው። በዚህም የገና በዓል እንግዲህ በዓሉን ታኳ አዳዲስ ፖለቲካዊ ሁነቶች ሲጠበቁ ነበር። ነገር ግን እጅግ ጥብቅ ነገር ግን ልብ ያልተባሉ ቀጠናዊ ክስተቶች የተስተዋሉበት ነበር ሊባል ይችላል። ከነዚያም መካከል የእስራኤል የውጭ ጉዳይ ሚኒስቴር ሃርጌሳን ሲገቡ የዩኤኢ የውጭ ጉዳይ ሚኒስቴር ደግሞ አዲስ አበባ ገብቷል። ይህ ብቻ አይደለም። የቻይና የውጭ ጉዳይ ሚኒስቴርም እዚህ አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁም ደግሞ ከጌዲዮን ጢሞቴዎስ ጋር ተወያይተዋል። በጣም ትኩረት የሚፈልጉ ነገሮች ናቸው። እስከዛሬ በኤርትራና ግብጽ የጋራ መግለጫ ሲያወጡ የምንሰማቸውን አይነት መግለጫዎች ኢትዮጵያና ዩኤኢ በጋራ እንዲህ አይነት መግለጫዎችን አውጥተዋል። ዩኤኢ ኢትዮጵያ ሁለቱም የግዛት ሉዓላዊነታቸውን አንዳቸው ለማስጠበቅ እንደተስማሙ ነው። ከቻይናም ጋር ደግሞ ኢትዮጵያ አንድ ቻይና ነች እንጂ ያለችው ታይዋን የምትባልን ሀገር አላቅም ብላ ከቻይና ጋር መስማማቷን ይፋ ያደረገችበት ጉዳይ ነው። ይህን ተከትሎ ምን እየተደረገ ነው፣ ምን እየተስተዋለ ነው በቀጠና የሚሉ ጉዳዮች እየተነሱ ይገኛሉ። ሌላኛው አጀንዳችን የሚሆነው አቶ ጀዋር መሐመድ የሰጠው አስተያየት አለ ለቢቢሲ ፋኖን በተመለከተ ሸኔን በተመለከተ ቀጠናዊ ጉዳዮችን በተመለከተ የሰጣቸው ጉዳዮች አሉ። እነሱን እንመለከታቸዋለን።
ከቻይና እና ከኢትዮጵያ መግለጫ የጋራ የወጡት መግለጫ አለ። እሱ እንመልከተውና የዩኤውን ራሱን በቻለ እንመለከተዋለን። ምክንያቱም አሁን ኢትዮጵያ ድንበር ላይ የሱዳን ብሔራዊ ጦሩን እያስጠጋ ነው፣ አዲስ ጦር እያከማቸ ነው፣ በኢትዮጵያን ጥቃት ለመክፈት እየተንቀሳቀሰ ነው። ምናልባትም በሁለት አቅጣጫዎች፣ እነሱ አቅጣጫዎች በየትና በየትኛው አቅጣጫ ናቸው የሚሉትን በዝርዝር እንመለከተዋለን። የቻይናን እንዴት አየው? የቻይናና የኢትዮጵያን የጋራ መግለጫ። አመሰግናለሁ ዘሩ። እንግዲህ እስራኤል ለሶማሌላንድ እውቅና መስጠትን ተከትሎ አዲስ የፖለቲካ አሰላለፍና አዲስ የፖለቲካ ሂደቶች በቀጠናው አካባቢ እየተፈጠሩ መጥተዋል። ይህን ተከትሎ እንግዲህ አንዱ ትልቁ የዚህ አመላካች ሊሆን የሚችለው ነገር የቻይና ውጭ ጉዳይ ሚኒስቴር ተወርውሮ እዚህ አዲስ አበባ መጥቶ ከጠቅላይ ሚኒስቴር ዶክተር አብይ ጋራ እንግዲህ ሰፋ ያለ ውይይት አካሂደዋል። ውይይቱንም ሲጨርሱ መግለጫ ሰጥተዋል። እንዳው አንዳንድ ሰዎች ቻይና ልክ እንደተለመደው ስለ ኢትዮጵያ ጋር ያላትን ግንኙነት ከቀጠናው ጋር ያላትን ግንኙነት አልፎም ተርፎ ከአፍሪካ ጋር ሮድ ኤንድ ቤልት ኢኒሺዬቲቭ የሚባል ነገር አለ አይደል? እንደዛ ምናምን አይን ነገሮች የሚወራ ነገር ተደርጎ አድርጎ ነበር ብዙ ሰዎች ሲረዱ የነበረው። ነገሩ ግን አሁን የተወሰነው ነገር የጉዞ ዓላማ፣ የጉብኝቱ ዓላማ እና የነገሩን ክብደት ሊገልጽ ትንሽ ፍንጭ ሊሰጥ የሚችል አሁን የጋራ መግለጫ ወጥቷል። እና አሁን ምንድን ነው የቻይናን በዚህ ሂደት ተወርውራ ወደዚህ መምጣቷ ምን መልእክት ለኢትዮጵያ ማስተላለፍ ፈለጉ? ኢትዮጵያ በዚህ መልእክት ውስጥ የራሷ ጥቅም እንዴት ይከበራል፣ እንዴት ደግሞ ችግር ውስጥ ይገባለች የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ አንድ ልታወቅ የሚገባ ነገር ምንድን ነው? እስራኤል ለሶማሌላንድ እውቅና ስትሰጥ እሷ ከራሷ ፐርስፔክቲቭ አንድ ነገር አለ። በተለይ ብዙዎቹ የከሰሱት ያሉ ቀጠናው አካባቢ የቱርክን ጠንካራ ሆና መፈጠርን፣ ተርኪን ጠንካራ ሆና መፈጠር ለእኔ ስጋት ነው። ተርኪ ደግሞ ሙስሊም ብራዘርስ ሁድ በሚል ስሜት ፍልስጤም ላይ የሚደረገውን ነገር አበክራ የምትቃወም አገር ነች። ሌላኛው ነገር ፍልስጤሞች ከዚህ ከጋዛ የተፈናቀሉት ወደ ሶማሌላንድ ይሄዳሉ የሚል አጀንዳ እሱን ለማስፈጸም ነው ይህን ነገር ያደረገችው የሚል ነገር አለ። በሶስተኝነት ደረጃ ግን የሚነሳው ዋናው ነጥብ ምንድን ነው? እስራኤል ይሄ አብርሃም አኮርዲዮስ የሚባሉትን ጥሩ የሆነ በርካታ ቁጥሩ ሙስሊምን ያላቸውን ስቴቶች እንደዚሁም ደግሞ እስላም ስቴት ሆኑ በዚህ ስምምነት የሚስማሙ እስራኤልን እንደ አገርት የሚቀበሉ ሀገራቶችን ማብዛት ነው፣ ጠላቱን ለማሳነስ ማለት ነው። ይሄን ነው ትልቁ ዓላማ ያደረገችው። በዚህ ቀጠና ላይ በዚህ ደረጃ እስላሚክ ስቴት የሆነች አገር እስራኤልን እንደ አገር ካወቀች እውቅና የምትሰጣት ወይ ደግሞ ለሶማሌላንድ ኢትዮጵያ እስራኤል እውቅና ስትሰጣት በግልባጩ ምንድነው ሁሉም አረብ ሀገሮች ማድረግ የማይፈልጉና የተወሰነ ብቻ ናቸው ይህን እውቅና እንኳን ለእስራኤል የሚሰጡ። ከዚህ ውስጥ ይህንን ተባባሪውን የሀገር ማግኘት ለእኔ ለወደፊት ህልውና ጠቃሚ ነው የሚለውን ነገር ስለምታስብ ነው። ይሄ ከእስራኤል ፐርስፔክቲቭ ነው። ነገር ግን ከጀርባ ከወስተርኖች ፐርስፔክቲቭ ከና አሜሪካ ፐርስፔክቲቭ የእስራኤል ለቀይ ባህር ለሶማሌላንድ እውቅና መስጠት ምናልባት አሁን ከዘረዘርናቸው ጭማሪ ነገርም አለው። ያ ጭማሪ ነገር ምንድን ነው? ታይዋንን ሀገር ማድረግ ይፈልጋሉ እነሱ። አውቶማቲካሊ እስራኤል ለሶማሌላንድ እውቅና እንደሰጠች ሶማሌላንድ በአሜሪካን ብሎ በተለያየ ሀገራቶች እውቅና ካገኘች በኋላ የምታረገው ነገር ታይዋንን አቃታለሁ ብሎ ነገር ነው የሚሆነው ማለት። አሁን እስራኤልና እስላሚክ ስቴቶች መካከል ካለው የፖለቲካ ሽኩቻ ውጪ ለሶማሌላንድ እውቅና መሰጠቱ ሌላ ምዕራባውያንና እስትና ወስቱ መካከል ያለውን የፖለቲካ ሽኩቻን ይዞ ይመጣል ማለት ነው። ይሄ ሪያሊቲ ስላለ ቻይና ይህን ጉዳይ ስለምትገነዘብ ተወርውራ መጣች ኢትዮጵያ ጋር ስንመጣ እንግዲህ ምንድን ነው ታይዋን ጉዳይ ላይ ምንድን ነው ያላቸው አቋም ነው?
ኢትዮጵያ ታይዋንን አላቀ ጉብኝቱ ይሄንን የሶማሊላንድ እውቅናን ተከትሎ የመጣ ነው። ኤግዛክትሊ ከሱ ጋር ተያይዞ አሁን መረጃዎች እንደሚጠቁሙት አሁን ቻይና ሁሌም የፈረንጆች አዲስ ዓመት በመጣ በመጀመሪያው ወር የመጀመሪያ የውጭ ጉዳይ ሚኒስቴሯን ጉብኝት የሚያደርጉት በተለያዩ አፍሪካ ሀገሮች ናቸውና ይሄ ደግሞ የተለመደና ቻይና ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጥበቅ የምትጠቀመው ስልት እንደሆነ ነው የሚነገር እና የተለመደ ነው። አሁን ጉብኝቱ በኢትዮጵያና በሶማሊያ ብቻ የተወሰነ ሳይሆን ሌሴቶም እንደዚሁም ደግሞ ሌሎች የምዕራብ አፍሪካ ሀገራትንም ያካተተ ጭምር ነው። ጉብኝት እድሉን ተጠቅመውበታል። ሌላ ሀገራቶችንም ሊጎበኙ ይችላሉ። ነገር ግን ከዚህ በፊት እኮ አሁን በምትለው የዛሬ ዓመት ጉብኝት አካሂዶ ሊሆን ይችላል ኢትዮጵያ ላይ መጥቶ ማለት ነው። ያኔ ስለ ታይዋን አወሩ እንዴ እኮ መልኮ አጋጣሚውን ተጠቅመውታል። እሱን ስኬጁላቸው እንዳለም ቢሆን የስኬጁላቸው ላይ ግን ዋና መሰረታዊ ነገሩ አሁን የሶማሌላንድ አገሩና መታወቂን ተከትሎ የሚቀጥለው ወደ ታይዋን የሚሄድ ስለሆነ የታይዋንን በተመለከተ ምንድነው ያላቸው አቋም የሚል ነገር ነው የሚያነሳው ማለት ግን ለኢትዮጵያ ቅድም አንስቼልሃለሁ አደገኛ ነገርም አለው ፈታኝ ነገር አለው ብያለሁ። ምንድነው ፈታኙ ነገር ካለ እንግዲህ በኋላ የምናነሳ ጉዳይ አለ። ምዕራባውያን በተለይና አሜሪካ እነሱ የሚፈልጉት ነገር አለ። አሁን እዚህ ጋር የሶማሌላንድ እውቅና ማግኘት እዛው ጋር ብቻ እንዲቆም አይደለም፣ ቻይናንም ለማፍረስ ወይ ደግሞ የቻይናን ሌላ ግዛቴ ነው ብላ የምታስበውን ታይዋን አገር ተብለው እንድትወሰድ ይፈለጋል። ያን ነገር ደግሞ ለማድረግ ከዚህ ከሶማሌላንድን እውቅና ከሰጡ አገራቶች ከጥቅማቸው ጋር ተያይዞ ወደዚህ ሂደት ውስጥ ከገቡ ሀገራቶችን በዚህኛው በኩል ውስጥም የራሳቸውን አስተዋጽኦ እንዲያደርጉ ያስገድዳሉ። ለምሳሌ የኢትዮጵያ አስጨናቂ የሚሆኑበት ነገር ላንሳለን። ባለፈ ሜሞራንደም ኦፍ አንደርስታንዲንግ ፈረም ቆም አይደል እሱ እዛው ጋር ማለት ነው። ፋርዘር አልሄደም። ያው ውስጣዊ ሊንቀሳቀስ ይችላል ግን በይፋ በፊት ለፊት አልቀጠለም። አሁን ግን ይሄ ሜሞራንደም ኦፍ አንደርስታንዲንግ መፈረማችን አድቫንቴጅ አድርገን የእስራኤል እውቅና መስጠቷን አድቫንቴጅ አድርገን ቀጥሎ ኢትዮጵያ ልትሆን የሚችለው በሜሞራንደም ኦፍ አንደርስታንዲንጉ ላይ የተቀመጠውን ነገሮችን ለማግኘት ነው እየጠበቀች ያለችው። ብዙ ኢትዮጵያኖችም የጠበቅን ያለ ነው ነው አይደል ማለት ምን ማለት ነው? የወታደራዊ ቤዙንም ወደ ባህር በር መውጫን ማግኘት ማለት ነው። ለሱ ደግሞ የአንካራውን ስምምነት አንካራ ድረስ ሄደን የፈረምነውን ጠቅላይ ሚኒስትር አብይና ሐሰን ሼክ መሐመድ አንካራ ላይ የፈረሙትን ስምምነት መጣስ አለብን ወይም ማፍረስ አለብን ማለት ነው። እሱ ኮንዲሽናል ልናፈርስ እንችላለን። እሱ ብዙ የሚያሰጋ አይደለም። ግን ይሄንን ስናደርገው በዌስተርኖች በኩል የሚመጣብን ሌላ ልምጫ አለ ነው። ምን የታይዋንን በተመለከተ የሆነ አቋም እንድንይዝ አለስ በቃ ሜሞራንደም ኦፍ አንደርስታንዲንግ ሌቨል ነበረ ሶማሌላንድ ማትገደድም ብንባልስ እንትኑ ለመስጠት ማለት ነው። ምንድነው ወታደራዊ ቤዙንም ለመስጠትም ሆነ ባህር በሩን ለመስጠት አትገደድም። እሱ እኮ በቃ ፕሮሴስ ደረጃ ሄደ ነው አልቀጠለም፣ ቆመ። እስራኤል አድቫንቴጁን ተጠቀመችበት ብንባልስ ይሄ የተባለው ቃል ተፈጻሚ ሆን ዘንድ ሌላ አስገዳጅ ነገር ሊያመጡብን ይችላሉ ማለት ነው። ምን የታይዋንን ጉዳይ ሊያመጡብን ይችላሉ። ቀጥታኛ እውቅና መስጠት አይደለም። ታይዋንን በተመለከተ ሌሎች ሀገራቶች እውቅና ሰጡ ተከትላቸው እውቅና ሊሰጡ ይገባል የሚል ሐሳብ ቢያመጡብን ምሳሌ ነው ማለት ነው። ሴናሪዮ ነው እያነሳው ያለ ማለት ነው። ያኔ አደገኛ ጣብቅኝ ውስጥ እንገባለን ማለት ነው። ምን አይነት ጣብቅኝ? ይህንን ጉዳይ እንዳናደርግ ከቻይና ጋር ይህን ነገር ተፈራርመናል። ከቻይና ጋር አሁን የተስማማ ነው ውሉ እንኳን ቫውሌት ብናረገው ምንድነው ሊደርስብን የሚችለው በደል? ምንድነው ልናገኝ የምንችለው ጥቅም ነው? ቻይና በብዙ ነገር ታግዘናለች ባይዞ ልማት ላይ። አሁን ደግሞ ልክ እንደና አይኤምኤፍ አይደለም እነሱ ብዙ ብድር እኮ አበድሮናል እኮ በእነዛ ፕሪኮንዲሽንም የላቸውም ሲያበድሩ ማለት ነው። እርግጥ ነው ብድሩ ብዙ ነገር አለው፣ ዝርዝር አለው፣ እሱ እንዝለለውና ግን ምንም ቢሆን ለኢንፍራስትራክቸር ብዙ ነገሮችን አድርጎልናል። ከነሱ ብድር አግኝተናል ማለት ነው። ይሄ ነገሮች ሊቀርብን የሚችልበት ሁኔታዎች ይኖር ይችላል። ሁለተኛ ነገር ሌላ ችግር ውስጥ እንኳን ብንገባ ያለ ቅድመ ሁኔታ ለሴኩሪቲ ፕሮብሌም ቢገጥመን መሳሪያ ሊሸጡ የሚችሉ ሀገራቶች ናቸው እነ ራሽያ፣ እነ ቻይና። ሌሎቹ የራሳቸውን ፖለቲካ ነው እንደ ቅድመ ሁኔታ የሚያመጡት ነገር ማለት ነው። እነዚህ አይነት ነገሮችን ልናጣ እንችላለንና ሁለት ቅርቃር ውስጥ ልንገባ የምንችልበት ሁኔታ ይፈጠራል። ወይ ቻይናን ጭዳ አድርገን ከምዕራባውያን ጋር መቀጠል፣ ከዛ የነ ሶማሌላንድ ላይ ያስቀመጥነው ጥቅማችንን ማግኘት፣ አለያ ደግሞ ሶማሌላንድ ጋር የምንጠብቀውን ጥቅማችንን ሀተን
ከቻይና ጋር መሆኑ አሁን እንግዲህ ሁለቱን ልናወዳድር ወይ ደግሞ ስማርት መሆን የሚቻልበት ሁኔታ ካለ ሁለቱንም አመቻምቸው መሄድ የሚቻልበት ነገር ለምሳሌ የሶማሌላንዱን በዚህ ደረጃ የሚመጡብን ከሆነ ከዚህ የተሻለ አድቫንቴጅ እስራኤል ጥሩ ወዳጅ ሀገር በዚህ ቀጠና ላይ መኖሩ ኢትዮጵያ መኖሩ ለሷ ጠቃሚ ነው። ለምሳሌ ጸረ ሽብሩን ውጊያ የምናደርግበት ሂደት አለ አልሸባብን በተመለከተ ማለት ነው። ይሄ ለአሜሪካም ጥሩ ጠቃሚ ነገር ነው። በእነዚህ አማራጮች ለነዛ ከታይዋን ጋር የተያያዘ ነገር ተገዳጅ እንዳንሆን አማራጮችን መውሰድ የሚቻልበት አጋጣሚ ከተፈጠረ ቻይናንም በአንድ እጃችን ይዘን የምዕራባውያንን በአንድ እጃችን ይዘን ሶማሌላንድ ላይ መጠቀም ያለብንን ነገር ልንጠቀም የሚችልበት እድል ይኖራል ማለት ነው። ግን አሁን ሰውየው ይሄን የፈረምነው ነገር ባንፈረም ሶማሊያ ጋር ሄዶ ምንድነው ሊያደርጉ የሚችሉት ሚሊዮን ነገርን ማሰቡ ጠቃሚ ይመስለኛል። ቀጥታ ከኢትዮጵያ ወደ ሶማሊያ ነው ሄዱት። መጀመሪያ ከኢትዮጵያ አንድ ኮንፈርሜሽን ይፈልጋሉ ማለት ነው። በቃ የታይዋን ጉዳይ ወደንም ጠላን በሚቀጥሉ ወራት ወይ ደግሞ በሚቀጥሉ 2027 የፈረንጆቹ ዓመት ላይ ልክ ዓለምን የሚያነቃንቅ አዲስ የፖለቲካ እንትን ሆኖ ይመጣል ማለት ነው። ህርሞ ሆኖ ይመጣል ማለት ነው። ስለዚህ ብዙ ሀገራቶች አሰላለፋቸውን ሁሉ የሚፈተኑበት ታይዋንን በተመለከተ ለዛ ነው መደላደል እየፈጠረች ያለችው ቻይና ማለት ነው። እንግዲህ እዚህ ውስጥ ስማርት የሆነ ዲፕሎማሲ መጫወት ከኛ ይጠበቃል ማለት በሁለቱም በኩል ያለውን ነገር ወደ ሳይበላሽ ይዞ መቀጠል የሚቻልበት ሁኔታ ካልተፈጠረ ግን አደገኛ ሁኔታ ሊመጣብን ይችላል ማለት ነው። እንግዲህ 8 የሚሆኑ ነጥቦች ላይ ነው የተወያዩት። ከነዛ መካከል በጣም ትኩረት የሚሹት 2 ጉዳዮች ነው። ኢትዮጵያ አንዲት ቻይናን እንጂ ታይዋን የምትባልን ራስ ገዝ አገር ለመሆን እየተንቀሳቀሰች እየጣረች ያለችን ግዛት አላውቅም። እንደዚሁም ደግሞ ቻይና ደግሞ በድርድርና በዲፕሎማሲያዊ መንገድ የባህር በር ተጠቃሚነትን ለማረጋገጥ የሚደረገውን ዝግጁነት እደግፋለሁ የሚሉ ጉዳዮች የተነሱበት ነው። በዚህ ሳምንት 4 ኪሎ ላይ ከተደረጉ ሌሎች ጥብቅ ምክክሮች መካከል የዩናይትድ አረብ ኤሚሬትሱ የውጭ ጉዳይ ሚኒስቴር ከዶክተር ጌዲዮን ጢሞቴዎስ ጋር ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር የተወያዩበት አውድ ነው። የዩናይትድ አረብ ኤሚሬትሱ የውጭ ጉዳይ ሚኒስቴር አዲስ አበባ የረገጡበት ዕለትና የእስራኤል የውጭ ጉዳይ ሚኒስቴር እስራኤል ሶማሊላንድን የረገጡበት ቀን ተመሳሳይ ነው። በረራቸውም ከቴልአቪቭ ቀጥታ ወደ ሀርጌሳ የተደረገ አይደለም። ከቴልአቪቭ አዲስ አበባ፣ ከአዲስ አበባ ሀርጌሳ የተደረገ እንደሆነ አልጀዚራ መረጃውን አውጥቶት ለመመልከት ችለናል። በጣም ኢንተረስቲንግ የሆነው ነጥብ አሁን ከዚህ ቀደም እኔ እናንተ እንደዚህ አይነት ቀጠናዊ ጉዳዮች ላይ ስንወያይ ቻይናና ግብፅና ኤርትራ ወይም ግብፅና ሶማሊያ ወይም ኤርትራና ሶማሊያ በጋራ የሚያወጧቸው መግለጫዎች አሉና አንዳቸው የሌላቸውን የግዛት ሉዓላዊነት ለመጠበቅና በጋራ ለመከላከል ስምምነት ደርሰናል ነበር የሚሉት። ምክንያቱም ስጋት አለብን ብለው ስለሚያስቡ ማለት ነው። አሁን ግን ምን ተፈጥሮ ነው ኢትዮጵያና ዩናይትድ አረብ ኤሚሬትስ ሁለቱም አንዳቸው ያንዳቸውን የግዛት ሉዓላዊነትን ለማስጠበቅ ከስምምነት ደረሱ የሚለው ነገር የተስማሙት የሚለው ነገር እጅግ ትኩረት ሳቢ ነው። ይህ በእንዲህ ሳለ ነው እንግዲህ በተለይም በዚህ በቤኒሻንጉል አቅጣጫ የሱዳን ብሔራዊ ጦር አልቡርሃን የሚመራው ጦሩን ለኢትዮጵያ ድንበር እያከማቸ እያስጠጋ ይገኛል። ጥቃትም ለመክፈት እየተንቀሳቀሰ ነው። በዛኛው ቦርደር ደግሞ በአልፋሽቃ አካባቢ ደግሞ የድሮን አሰሳዎች ጭምር እየተደረጉ እንዳሉ አንዳንድ መረጃዎች እየወጡ ነው የሚገኘው። እንዴት አየሁ ይህንን ሳሙ? እንግዲህ ኢትዮጵያና ዩኤኢ በዚህ ደረጃ ስምምነት ላይ ለመድረስ ምን አበቃቸው? ምን አስፈርቷቸው ነው? ምን እየመጣ ነው የሚለውን ነገር ማየቱ ጠቃሚ ይመስለኛል። ከዚሁ ጋር ተያይዞ አልቡርሃን ጦሩን እንግዲህ በዚህ በኢትዮጵያን በሚዋሰኑበት አካባቢ ላይ አስፍሯል። ኦልሬዲ የተፈራው ግንባር እውን ሊሆን ነው ማለት ነው። በዚህ በምስራቅ ሱዳን በኩል ማለት ነው ወደ ኢትዮጵያ ወረራም ሊያካሂዱም ይችላሉ ወይ ዝም ብሎም ምናልባት እንትን ብቻ አይመስለኝም። ጦርን አምጥተህ ካሰፈርኮ ፖለቲካሊ የሆነ እንትን ጫና ለመፍጠር ብቻ ታስቦ አይመስለኝም። ወደ እንትን የሚሄድበት ዝግጅታችን ጨርሰናል እኮ እያሉ ነበረ። ወደዛ ነገርም ሊሄዱም የሚችሉበት ሁኔታ ነው ያለው። በዚህ ላይ ቁሞ አሁን ዩኤኢ እና ኢትዮጵያ ምን አገናኝቷቸው ነው በዚህ ደረጃ አንዳችን የአንዳችንን ግዛት አንድነት እንጠብቃለን ወደሚለው ስምምነት ላይ መጡበት ምን ነገር ስናይ እርግጥ ነው ዩኤኢ እና ኢትዮጵያ ባለፉት 7-8 ዓመታት ለውጥ ከመጣ በኋላ ዩኤኢ በጣም ስሟ ከፍ ተደርጎ ኢትዮጵያ ጉዳይ ላይ የሚነሳ ሀገር ነች።
አንዳንድ ተንታኞች እንዳውም ኢትዮጵያ በሰሜኑ ጦርነት ጊዜ ስትጠቀምበት የነበሩ ድሮኖች በዩኤኢ የተገዙ ናቸው የሚል ትንተና ያስቀምጣሉ። እርሲት ማቅረብ አልችልም ለዚህ ትንተና ይወሰድ። አንዳንዶቹ እንዳውም ከዛም አልፎ ውስጣዊ ነገሮች ውስጥ ሁሉ ዩኤኢ ትገባለች የሚል ክስ የሚያቀርቡ ሰዎች አሉ። ይሄም በትንተና መልክ ከመቅረብ የዘለለ ተጨባጭ መረጃ ይሄ ነው የሚል ነገር ብዙም አይታይም። የሆነ ግን ሆኖ ኢትዮጵያና ዩኤኢ መካከል ያለው ጥልቅ የሆነ ግንኙነት እንዳለ የሚታወቅ ጉዳይ ነው። አሴም ታይም አሁን የአልቡርሃኑ ጉዳይ ነው እንግዲህ የሚያጠራጥረኝ ነገር አንዳችን እንከላከላለን የሚል ነገር ከመጣ ይሄ ጉዳይ ሊወለድ የቻለበት ወይ ደግሞ የስጋት ቀጠና ተፈጥሮብናል ተብሎ ከታሰበ አልቡርሃንን በተመለከተ ወይ ደግሞ ሱዳንን በተመለከተ ነው ማለት ነው። እነዚህ ሁለት ሀገራቶች በዚህ ደረጃ አንዳችን እንከላከላለን እስከማለት ድረስ ተፈራረሙት ማለት ነው። እስቲ ሱዳን ውስጥ ዩኤኢ ምንድን ነው ያላት ፍላጎት የሚል አንድ ሁለት ነጥቦችን ላንሳለን። አንደኛ ፈጥኖ ደራሹ ተቆጣጥሮ ያለው ቦታ በአብዛኛው ወርቅ የሚወጣበት ቦታ ነው። ይህ ወርቅ ደግሞ በአብዛኛው ወደ ዱባይ ሄዶ እንደሚሸጥና በዩኤኢ ቁጥጥር ስር እንዳለ የሪሶርስ ጥያቄ ፍላጎት እንዳለ ጥቅም እንዳለ ይታወቃል። ይሄ የኢኮኖሚ ጥቅሙ ነው። ፖለቲካሊ ግን ዩኤኢ የተዳከመ ሱዳን እንዲኖር ትፈልጋለች። በተለይ ይሄ መካከለኛው የሱዳን ፖለቲከኞች ኢሊቶች የሚፈልቁበት የካርቱም አካባቢ እነዚህ እና አልቡርሃን እና አልበሽር ምናምን የነበሩ የሱዳንን የፖለቲካል ሄጂሞኒ እንዲፈርስ ትፈልጋለች። አንጻራዊ ፍሪፌሪያል የነበሩት የዳር ሀገር የነበሩት እነ ሐሜቲ ወደ ዙፋን እንዲመጡ ወይ ደግሞ ካልሆነም ሌላ አማራጭ እንዲፈጠርም ትፈልጋለች። ይሄ ኢንተረስቷ ነው እሷ የምታስቀምጠው። ኢትዮጵያ ምን ትፈልጋለች ሱዳን ውስጥ ብለውን ነገር ደግሞ ስናይ ተመሳሳይ ከዩኤኢ ጋር የሚመሳሰል ነገር ይሄ ለግብፅ ወዶ ዘማች ሆነው ከካርቱም የሚፈልቀው ኢሊት ሄጂሞኒ ለኢትዮጵያ አደገኛ መሆኑን በተለይ በህዳሴ ግድብ ጉዳይን በተመለከተ በማንኛውም ቅድመ ሁኔታ የግብፅን ሀሳብ የሚያራምዱ። ሁለተኛ አልፋሸጋን በተመለከተ ይሄ የኢትዮጵያ መሬትን በጉልበት የመያዙና ተስፋፊነቱ ጉዳይ በነ አልቡርሃን አካባቢ ነው ያለው። ከዛም አልፎ ደግሞ እንደ ቀጠናውን እንደሚዋጋ ፈንዳሜንታሊስት እንደሚዋጋ ኃይል ኢትዮጵያ ማለት ነው ከነዚህ ከአልቡርሃንና ጽንፈኝነትን ከሚያራምዱት አይዲዮሎጂ ከሚያራምዱት ኃይሎች ውስጥ ስለሚመደብ ይሄም ለኔ ስጋት ነው የሚል ነገር አላት ኢትዮጵያ ማለት ነው። ይሄን ግልጽ ያለ አቋም ነው ያላት። ስለዚህ ሱዳን በተቻለ መጠን ደካማ ወይ ካልተካፈለች ሁል ጊዜ እኛ በህዳሴ ግድብ ላይ በናይል ላይ ለምናነሳው ሐሳብ ሁል ጊዜ ከግብፅ ተከትላ ችግር የምትፈጥርብን ጫና የምትፈጥር ኃይል መሆኗን ይረዳል። የኢትዮጵያ እይታ ነው። በቃ የተለመደ ነገር ነው። ሁሉም ለራሱ ስለሆነ የሚኖረው ማለት ነው። ኢትዮጵያኖችም ለኢትዮጵያ ነው የሚኖሩት፣ ሱዳኖችም ለሱዳን ነው የሚኖሩት ማለት ነው። በዚህ መካከል ይሄ አሁን የተፈጠረው ነገር ለኢትዮጵያ ትልቅ በረከት ነው። በአንጻሩ ፈጥኖ ደራሹ ይሄንን የሴንትራል የካርቱም አካባቢ ኢሊት ስሜት የለውም። ይሄ የኤክስትሪሚስትነቱን እስላምን ቢሆን ኤክስትሪሚስት አይደለም። እውነቱን እናውራ ከተባለ በጣም ለዘብተኛ ነው። ተስፋፊ አይደለም። ኢትዮጵያ መሬት ይገባኛል የሚል አካል አይደለም። የግብፅ አሽከር አይደለም። ስለዚህ በተቻለ መጠን ይሄ ማይል ሁለቱ መካከል የሚፈጠሩ ነገር ለኢትዮጵያ በረከት ስለሚሆን ኢትዮጵያ በዚህ ሂደት ውስጥ ኒውትራል ብትመስልም ኢትዮጵያ ባይዞ በፊት ለፊት ወጣ አልቡርሃን ይደግፋለሁ ወይ ፈጥኖ ደራሹ ይደግፋለሁ አትልም። ገለልተኛ ነኝ ነው የምትለው። ለምን ጥሩ ስለማይሆን የአልቡርሃን ወገን ደግሞ በግልጽ ይከሰታል። ያው ጥሩ ስለማይሆን አሁን እስካልተጋጩ ድረስ በገለልተኝነቱ መጫወት የሚፈልጉ እሷ ማለት ነው። በተቻለ በጣም ማለት አውቁ ትመስላለች እንጂ ግን አልቡርሃን ራሱ ተደጋጋሚ ክሶችን ያቀርብባታል ነው ነገርኩ እኮ። እኛም እኮ አሁን እዚህ ቁጭ ብለን የትኛው ነው የኢትዮጵያ ጥቅም የቱ ጋር ከበራል ስንል እኮ አልቡርሃንማ ጠላታችን እንደሆነ እናውቃለን። ግን በተቻለ መጠን ኢትዮጵያ የቀንዱም የሆነ የአፍሪካ የነፃነት ቀንድልም ስለሆነች ሁለቱ ኃይሎች እንደዚህ የሚጋጩበት መካከል የአስታራቂነት ሚና ነው እንጂ ኤክስፔክትድ የሚደረገው ከአንዱ ጋር መሰለፍ ኢትዮጵያ ማውረስ ስለሚሆን ይሄን ገጸ ባህሪ በትክክል እንዲታይ አይፈለግም በኢትዮጵያ በኩል ነው እያልኳል። ይሄ ባለበት ነው እንግዲህ ዩኤኢ እና
ኢትዮጵያ የጋራ መግለጫ ያወጡት ማለት ነው። የጋራ መግለጫ እንግዲህ ሲያወጡ አንዳችንን እንከላከላለን፣ ማንኛውም የግዛታዊ አንድነታችንን እንጠብቃለን የሚል ነገር ነው ያወጡት። እስቲ ይሄ ወጣበት ሰዓትና የአልቡርሃንን ጦር ወደ ምስራቁ ሱዳን ላይ አሰፍራለሁ ማለቱ እንደው ምን ታስቡ ነው የሚለው ነገር ይወሰድ። አንድ 3 ነጥቦችን ላስታልስ። አልቡርሃን ብዙ ቦታዎች የወርቅ ቦታውን አጥቷል። የነዳጅ ሪፋይነሪ ማጣሪያ ቦታውን ደግሞ እያጣ ነው ያለው። አሁንም ነዳጁ ታች ነው ያለው፣ ደቡብ ሱዳን ነው። ማጣሪያው ሰሜን ነው ያለው። ማጣሪያና ላይኑን ተቆጣጥሮ የነበረው አልቡርሃን ነበር። እሱን ላይንም አሁን እየተቀበሉት ነው። አሁን ሱዳን ውስጥ ያለው ግጭት ናት ነሰርሊ እንትን ብቻ አለም አካባቢ ነፃ ማውጣት ብቻ አለ፣ የሪሶርስን ነፃ ማውጣት ጉዳይም አለው በውስጡ ማለት ነው። ስለዚህ አሁን ጀነራል አልቡርሃን ጦሬን አምጥቼ በኢትዮጵያ ድንበር ላይ አሰልፋለሁ የሚለው ፖይንት የመጣ ከምንድን ነው? አንደኛ ናሽናሊዝም ፊሊንግ ነው ሱዳን ህዝብ ውስጥ ለመፍጠር ነው። ምንድን ነው እኔ ቦድ ቅድም እንዳልኩ ተስፋፊ ኃይል ነው። ይሄ ተስፋፊነት ደግሞ የሚጠቀምበት ምንድን ነው? ማህበረሰቡ ውስጥ ተቀባይነት ለማግኘት። ስለዚህ በወታደራዊ ያጣሁትን ድል ኢትዮጵያ ላይ እንደዚህ አይነት ደንቃራዎችን በመፍጠር በሱዳኖች ዘንድ ተቀባይነቴን ይጨምራሉ። በወታደራዊ በጦር ሜዳ ያጣሁትን ድል በእንደዚህ አይነት ነገር በመፍጠር ሱዳኖች ከኔ ጀርባ እንዲሰለፉ አደርጋለሁ የሚል እሳብ ሰርቶ ነው። አንዱ እሱ ነው። ሁለተኛ በቀጠናው ኢትዮጵያን ችግር ውስጥ መክተት ነው የተፈለገው። ምን አይነት ችግር ውስጥ በለኝ። ሎክ በቂ የሆነ ውስጣዊ ግጭት አለን እኛ። አሁን በዚህኛው በኩል ደግሞ በምስራቁ ሱዳን በኩል ጦርነት፣ ኤርትራ፣ አልቡርሃን፣ የግብፅ ሎጂስቲክ፣ አርሚ 7 እዛ ቁጭ ያለው ማለት ነው። እነዚህን አንድ አጠቃላይ ግንባር ቢፈጠር የጦሩ ራሱ መዳረሻ ቦታ ሁሉ ሊያጣ የሚችልበት ሁኔታ ነው የሚፈጠረው። ነገር ቢዚ ያደርገዋል ጦራችን ማለት ነው። በዛ ላይ ኤርትራ ከላይ በኩል በዚህም በሰው በኩልም ብትጋጭን በላይ በኩል ደግሞ ሌላ ጉዳይ አለን። ስለዚህ ኢትዮጵያን ችግር ውስጥ በቀጠናው ችግር ውስጥ ይገባለች። እንደዚህ አይነት ነገር ውስጥ ከገባች ማለት ኢትዮጵያ አባይን በተመለከተም በማንኛውም ነገር ውይይቶች ላይም ችግር ውስጥ የሚገባበት ሁኔታ ይፈጠራል። በሶስተኛ ደረጃ ግን ይህን ያደረገበት የዩኤ እንግዲህ ቤኒሻንጉል ክልል ውስጥ ተቋቋመ የሚባለው ጉዳይ ነው። እንግዲህ እሱን ነገር አይ ቲንክ ጀዋርም አረጋግጫ ያለው አለ በማን እንዳረጋገጠ አላቅምና አንድ ምንድነው ወታደራዊ ማሰልጠኛ እዛ መቋቋሙ ተረጋግጧል ነው ብሎ። ስለዚህ ይሄንን ነው እንደ አንድ ማስረጃ ወይ ደግሞ ይሄንን ችግር ውስጥ ለመክተት ከዚህ በዚህ በኩል ጥቃት ሊመጣብን ስለሆነ ቶሎ ለመከላከል እነዚህ 3 መሰረታዊ ነገሮችን እንደ መነሻ ወይ ደግሞ አድቫንቴጅ ለማግኘት አስቦ ነው እንግዲህ አልቡርሃን በዚህ አካባቢ ላይ ጦሩን ለማዝመት የመጣ ማለት ነው። ግን ይህን ጦር መዝመቱ ወይ ደግሞ ከና አልቡርሃን ጋር ግጭት ውስጥ መግባታችን ምን ጥቅም አለው? ምንስ ጉዳት አለው? ዝም ብሎ ጉዳት ብቻም አይኖርም፣ ጥቅምም ሊኖረው ይችላል። ጉዳቱ ቅድም እንዳልኩ የኃይል መበታተን ሊገጥመን ይችላል። ወያኔም አለ ወዶ ዘማች ነው፣ ህይወቱ አልወጣም። እዚህ አማራ አካባቢ የሚረብሹ አሉ፣ ለይት ብሎ ሸኔ ያለች ታች የሚረብሹ ሻቢያ መጋጣሚው ከተገኘ ከሚጠፋ ላጥፋ የሚል ሀሳብ አለው። ስለዚህ ይህን ሁሉ ግንባሮችን ማብዛት ኃይል እንዲበታተን ሁኔታዎችን አደጋ ሊፈጥርብን ይችላል ማለት ነው። ሌላ ውጭ ያሉ ጠላቶችና ውስጥ ያሉ ጠላቶች ሊናበቡ ይችላሉ። አሁን በጣም ችግር የተፈጠረ ነው ያለው። አንዳንድ ኃይሎች በቃ ለምን አልሸባብም አይሆንም መንግስትን የሚወጋ ካገኘው አይዲዮሎጂ የለም ይናገራል። አማን 13 የሚባለው ያለው ከሰይጣን ጋር ቢሆን እንሰለፋለን እንደዛ የሚባል ሰዎች ሁሉ የተፈጠሩ ነው ኢትዮጵያ ውስጥ ያሉት ማለት ነው። ፖለቲካው በመሪ ደረጃ ሳይሆን እኔን ስልጣን ላይ የሚያደርሰኝ ከሆነ ግማሽ ኢትዮጵያ ህዝብ ቢያልቅም ጉዳይ አይደለም የሚል አስተሳሰብ እየተፈጠረ ስለሆነ ማለት ስለዚህ የመናበብ ነገሮች ሊፈጠሩ ይችላሉ። ሌላኛው ኢትዮጵያ ሱዳንን በተመለከተ የምትከተለው የኒውትራል ጉዳይ ጥያቄ ውስጥ ይገባል ማለት ነው። ኦልሬዲ ወደ ግጭት የሚንገባ ከሆነ ገለልተኛ ነኝ የሚል ኖ ሞር ገለልተኝነት ማለት ነው። እሱ ላይ እንደውም ስለ ገለልተኝነት ስታነሳ ከአንድ ሳምንት ነው 2 ሳምንት በፊት አፍሪካ ኢንቴሊጀንስ አንድ ዘገባ ወጥቶ ነበርና እዛ ዘገባ ላይ እየጠቀሰው አልቡርሃን የኢትዮጵያ ተቃዋሚ ኃይሎችን እንደነ ቲፒኤልኤፍ እንደዚሁም አንዳንድ የፋኖ አማጺዎችን እየደገፈ እንዳለ በዚህም የኢትዮጵያ መንግስት ቅር እንደተሰኘ እንደገለጸላቸው ተናግሯል። በተመሳሳይ ደግሞ አልቡርሃን አንተም የኔን
ተቀናቃኝ RSFን የደገፍክብኝ ነው የሚል ነገር እያነሱ ነው የሚል ነገር አንስቷል። በእርግጥም አሁን የኢትዮጵያ መንግስት የአልቡርሃን ወገን በኢትዮጵያ ያሉ የውስጥ ኃይሎች እንደ TPLF ያሉትን እያስታጠቀብኝ ነው፣ በዛ በግዛት ውስጥ እያደራጀብኝ ነው የሚል ክስ ካሰማ ገለልተኝነት የሚባለው ነገር ራሱ ሊቆም አይችልም። አሁን ካካድ ያለው እኮ ማንም አይቀበል። አልቡርሃን እኮ አርሚ ሰባን እኮ ዘጋ ያስቀመጠ በጠይቅ ያረኩ ነው አይልም። በኢትዮጵያ በኩልም እያረኩ ነው። አሁን እኮ ለገለልተኝነት ጥያቄ ውስጥ ይገባል የሚለው ገለልተኝነት የሚባለው ማክስ ሁለቱም የሚለብሱት ማለት ነው። ጦሩ አሁን ቅድም ባልኩ መንገድ ወደ ግጭት የሚንገባ ከሆነ ወደ ድንበር አካባቢ ላይ ጦር ውስጥ የሚንገባ ከሆነ አሁን እሱ ከዚህ በኋላ ገለልተኛ ነው የምትልበት ሁኔታ አይኖርም። ያኛው ግን ሰብጀክቲቭ ነው። አረ እንደዚህ እያደረግኩ አይደለም ይላል። አረ እኛ ችግር እንደዚህ አናረግም ይላል በዚህኛው ወገንም ያለው ማለት ነው። ለዛ ነው ገለልተኝነቱ በይፋ እንትኑ ጨርቁ ይቀደዳል የሚል ነገር ያስቀመጥኩት ማለት ነው። ጥቅሙን ላንሳለ አንድ ሁለት ነገሮች። የተዳከመችና የተከፈለች ሱዳን ልትፈጠር ትችላለች። ፈጥኖ ደራሹ በጣም ብዙ ቦታዎችን እየተቆጣጠረ ነው። ከዛ ወሳኝ ቦታዎችን ልክ አሁን የወርቅ ቦታዎችን እንደያዘ የነዳጁን ማጣሪያ ቦታ ይዞ ልክ ሱዳንን ከላይ ከግብፅ ጋር የምትዋሰነውን ቦታ ብቻ እዛ ላይ ብቻ እንዲጠለጠል እያደረገ ነው ያለው። ሰፊውን ሱዳን ቦታ ይዞ ማለት ነው። ይሄ አንድ ዩኒፋይድ የሆነች ሱዳን አትኖርም፣ ወይ ደግሞ ከኖረችን በጣም ዳከመች ሱዳን ትኖራለች። በዳከመች ሱዳን በኖረች ቁጥር ደግሞ የኢትዮጵያ ብሔራዊ ጥቅም ይከበራል ማለት ነው። ለምሳሌ ናይልን ጉዳይ በተመለከተ ከግብፅ ጋር ባላንጣ የሆነ ኃይል ስለሚሆን የኢትዮጵያ ጥቅም የሚከበርበት ሁኔታ ይፈጠራል ማለት ነው። ሌላ አሰብን በተመለከተ ጥሩ ፕሪቴክስት እናገኛለን ማለት ነው። ቅድም እንዳልኩ አሁን ኢትዮጵያ ጦሩ ይጠጋ ያለው የሱዳን ጦር ብቻ ያለን የሻዕቢያ ሚሊሻ ጭምር ነው። የግብፅም ሎጂስቲክስ እዛ ነው ያለው። TPLF እንትን አለ። ስለዚህ ይሄ ሁሉ ነገሮች እዚህ ጋር በሚደረጉ ሰዓት ላይ ናትነሰር አንተ ጦርነት ነውና በዚህ ሁሉ ብቻ ለምትዋጋ ሻዕቢያን ለመውጋት በአሰብ በኩል ይተዋጋለ ማለት ነው። በዚህ አጋጣሚ አሰብን የምንይዝበት ሁኔታ ጥሩ ምክንያቱ ሊፈጠርልን ይችላል ማለት ነው። ሌላ በኢትዮጵያ በኩል አገራዊ አንድነት ናሽናሊዝም ፊሊንጉ ሊሰበሰብ ይችላል። በእንደዚህ አይ ጠላት አሉ የሉም የተባሉ የኢትዮጵያ ብሔራዊ ጠላቶች ተጠራርቶ እንዳንበጣ ጀርባችን ላይ ወጥቶ ተከትጉን ማለት ነው። እንግዲህ ምናልባት ከባንዳሜ ባንዳ ልጅ ካልሆነ በስተቀር ሌላ ኢትዮጵያዊ በዚህ ሰዓት ላይ አገርን አሳልፉ ለሌላ አይሰጥም። ስለዚህ መሰባሰብ ነገሮች ይፈጠራሉ። አኩርፎም መሳሪያ ነሳም ሊሰባሰብ ይችላል። በትክክለኝነት አገራዊ ስሜትና ፍላጎት ያለው ሌላ ጣሊያን ቢሆን መቶኔን ጭቃሹ ማርጎ ሾመኛል ብሎ የሚያስብ ካለ ግን እሱ ወዶ ከአልቡርሃን ጋር ሆኖ መቶ ሊወጋን ይችላል። ከኤርትራ ጋር ሆኖ መቶ ሊወጋን ይችላል። ገብቷላ ያነጋገር ማለት ነው። በቃ የባንዳነት ታሪክ ያለው ወይ ደግሞ ማንም ቢመጣ እኔ ስልጣን ብቻውን ነገር የሚሰጠኝ ከሆነ ችግር የለብኝም የሚል ብቻ ነው ጫካ የሚቀረው። በአንጻሩ ደግሞ ለአገር አኩርፌ ነው ወጣው ግን ለአገር የአንድነት ጉዳይ ላይ ምንም ኮምፕሮማይዝ አላረግም የሚል ብዙዎቹ መጥቶ አገርን ከመንግስት ጋር ሆኖ ሊከላከሉ የሚችሉበት ሁኔታዎች ይፈጠራል ማለት ነው። ይህ ጉዳትና ጥቅም ይዞ ሊመጣልን የሚችለው ነጥብ ነው ማለት ነው። እንግዲህ አብረን የምናየው ጉዳይ ነው የሚሆነው። ግን የሱዳን ይሄ መሰንጠቅ መከፋፈልን ተከትሎ እንግዲህ ለሁለት ትሰነጠቃለች ብቻ ሳይሆን ከዚያም በባሰ 3 እና 4 ሀገር ልትሆን ትችላለች በሚል ነው እየተፈራ ያለው። አዳዲስ ሚሊሻዎች አሁን ብዙ ጊዜ የሚታወቁት RSF እና SAF ይሆኑ እንጂ አሁን ላይ ብዙ አይነት ሚሊሻዎች በየአካባቢው ጭምር እየተደራጁ እንዳለ እንግዲህ ከሱዳን ጦርነት በተመለከተ የሚወጡ ሪፖርቶች ይጠቁማሉ። የአቶ ጀዋርን ነገር እናንሳና በዚያው እናሳርጋለን። አቶ ጀዋር መሐመድ ለቢቢሲ ቃለመጠይቅ ሰጥቷል። በርከት ያሉ ጉዳዮችን ያነሳበት ነው። ቃለመጠይቅ ቀጠናዊ ጉዳዮችን አንስቷል። የሶማሌላንድ እና የኢትዮጵያ MOU ከ2 ዓመት በፊት የተፈረመው ኢትዮጵያን ዲፕሎማሲያዊ ክስረት ውስጥ ከቷታል የሚል ነገር አንስቷል። ያለ ፋኖ ያለ ኦላ የኢትዮጵያ ሰላም ሊረጋገጥ አይችልም። እነሱን ያላሳተፈ ውይይት ካለ ዘላቂ ሰላም ሊመጣ አይችልም የሚል ነገርም አንስቷል። በርከት ያሉ ጉዳዮችን ያነሳው። እስቲ አጠር አድርገህ የእሱ ነገር እንዴት ተመለከትከው? ጥሩ እንግዲህ ጀዋር
አሁንም ምንድነው ወጥነት ያጣ ፖለቲከኛ ነው። ወጥነት ያጣ ፖለቲከኛ ማለት ነው። ትዝም ብለ ከሆነ ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንጉን ከሶማሌላንድ ጋር ስትፈራረም እንጭጭውን ዲፕሎማሲ ውሳኔ በጣም ከውቀት ጸዳ ብሎ ከሚተቹት ውስጥ ጀዋር አንዱ ነበር። አሁን ደግሞ ይሄን እንግዲህ ይሄን ላይን ይዘ መሄድ ነው አይደል? እንደ ፖለቲከኛ ነገሮችን ይገነዘባሉ ብለ የምታስብ ከሆነ በዛ ወቅት ይሄ መደረጉ የውቀት ማነስ መገለጫ ነው ካልክ ማለት ነው። አሁን መጣና ሶማሌላንድ በእስራኤል እውቅና ስታገኝ አገራት ለራሳቸው ብሔራዊ ጥቅም ስሉ ምን ደረጃ ላይ ሊሄዱ እንደሚችሉ ሲያይ ምን አይትች ደግሞ አመጣ። አይ ያኔ እኮ የተፈራረሙትን ነገር አልቀጠሉበትም ማለት ወይ በሌላ አነጋገር ኢትዮጵያ የተፈራረመችው ልክ ነው የሚል ነገር አመጣ። ስለዚህ አሁንም ጀዋር ወጥነት ያለው ፖለቲከኛ የሆነ አይደለም ማለት ነው። በየጊዜና በውስጡ በተፈጠሩ ስሜት ልክ ነው ማለት ነው ነገሮችን የሚተነትነው እንጂ በፋክት አይደለም የሚተነትነው ማለት ነው። የኢትዮጵያ ከሶማሌላንድ ጋራ መፈራረሟ ልክ አይደለም ብለ ካሰብክ ያይቀጥላል ማለት ነው። አሁን እስራኤል ሄዳ እውቅና ስትሰጥ አይ ልክ ነበረ እኮ ኢትዮጵያ ምትል ከሆንክ እይታ ልክ አይደለም ማለት ርቀው በርቀት እያየ አይደለም ማለት ነው እይታክ ማለት አሁን እሱ ችግር አይቼበታለሁ እሱ ላይ ማለት ነው። ሁለተኛ በእንትን በተመለከተ ታጣቂዎችን በተመለከተ ፋኖ የሌለበት ኦሮሞ ነጻነት ሰራዊት የሌለበት ቲፒኤልኤፍ የሌለበት ውይይት ካልተደረገ አገሪቷ ችግሩ አይፈታም የሚል ነገር ነው ያነሳው። አስ ፖለቲሻን ግን እንደ ፖለቲከኛ ምንድነው ፋኖ የሚለው? ኦሮሞ ነጻነት ሰራዊት ምንድነው ያላችሁ ፍላጎት? ቲፒኤልኤፍ ምንድነው የሚለው ፍላጎት የሚለውን ነገርና አሁን ደግሞ ይብዛ ይነስ አገር እየመራ ያለውና ይሄንን ስርዓት የሚደግፈው ሰፊው ህዝብ ደግሞ ምንድነው የሚለው ፍላጎት የሚለው ነገር ከዛ ይሄን እንዴት ነው ኮምፕሮማይዝ ማስደረግ የሚቻለው? ፖለቲከኛ ከሆንክ እንዴ ያለዛ ዝም ብለ እንደሚወራ ወሬ ነው የሚሆነው ማለት ነው። በቃ ፋኖ ካልመጣ ኢትዮጵያ ፖለቲካ ዋጋ የለውም። ኦሮሞ ነጻነት ሰራዊት ካልመጣ ያ አይሆንም እንደምን ዝም ብሎ እንደዛ የሚወራ ሳይሆን ምንድነው የያዙት እነዚህ ሰዎች? የቱ ጋር ነው ሬል ላይ ናቸው? በመንግስት በኩል ያለው ምንድነው ሬል ላይ ነው? እንዴት አድርገው ሁለቱ ማቻቻል ይችላሉና ለድርድር እንዴት ሊቀርቡ ይችላሉ? ሪሊ ድርድር ይፈልጋሉ ወይ? አሁን በፋኖ በተመለከተ ጀዋር ፋኖ ካልመጣ ኢትዮጵያ ችግር አይፈታም አለ። ፋኖ ደግሞ 4 ኪሎን ካልሰጡን ድርድር የሚባል ነገር የለም ብለዋል። ግልጽ ያለ አቋም ያስቀመጠው። አሁን ይሄንን ጀዋር ወይ ይረዳል ወይስ አይረዳም ወይስ ዝም ብሎ ለቃላት ሞቅታና ብዙ ሰዎች ጀዋር እንዲሉ ብቻ ፈልጎ ነው ጣል ያረጋት የሚል ነገር ነው። እኔ እንደ ፖለቲከኛ ከሆንክ የሆነ መብቴ ሊሆን የሚችለው ቁጭ አድርገህ እንዲህ ቢደረግ እንዲህ ነው የሚሆነው የሚለው ነገር ነው የምታስቀምጠው። አንዱ መነጋገር አልፈልግም ነው የሚለው። እኔ መነጋገር ማለት ለእኔ ማሸነፍ ነው፣ ስልጣን ነው። ስልጣን እስካላ ኢትዮጵያን ካልመራው ከማንም ጋር መነጋገር አልፈልግም የሚል አካል እንዴት አድርገህ ነው በዚህ ሂደት ውስጥ እሱ ካልመጣ ኢትዮጵያ ችግር አይፈታም ብለ የምታስበው? ወይ እንኳን ለመምጣት እንዲህ ማድረግ አለባቸው ብለ እነሱን ምክራዘል መንግስትን ምክራዘል አስቀምጠ መሃል ላይ በዚህ ተስማሙን ብትል ቢሆን ሪሊ አዲስ ሐሳብ ይዘህ መጣል። ይሄ ሐሳብ መታየት አለበት የሚል ነገር ይወሰዳል። አለያ ግን ዝም ብሎ ተወረወረ ቃል ይመስለኛል ማለት ነው። በጣም ጥሩ። እንግዲህ ከቅርብ ጊዜ ወዲህ አቶ ጀዋር መሐመድ እየሰጠ ያለው ቃለ መጠይቅ ሀሳቦች ግርምት ይፈጥራሉ። የጀዋርንም አቋም ጥርጣሬ ውስጥ የሚከቱ ናቸው። ከዚህ በፊት ታስታውሳለህ፣ ከአንድ ወር በፊት ይመስለኛል ኢትዮ ኤርትራን በተመለከተ ኢትዮጵያ በፍጹም ኤርትራን የማሸነፍ በጦርነት የማሸነፍ አቅም የላትም የሚል ትንታኔን አጋርቶ እዚህ እኔ እናንተ ተወያይተንበት እንደነበር የሚታወስ ነው። እንግዲህ 3 ጉዳዮችን እንዳሰናል፣ ኢትዮ ቻይና፣ ኢትዮ ዩኤኢ እንደዚሁም ደግሞ የአቶ ጀዋር መሐመድን ቃለ መጠይቅ ተንተርሰን 3 ጉዳዮችን አንስተናል። የዛሬውን እዚህ ላይ እንቋጭ። መልካም የተወዳጁ ተመልካቾቻችን፣ እንግዲህ ዛሬ አንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።